በአፕቲቲዩድ ጥያቄ ላይ እዚህ ጋር ሁለተኛው ፓሴጅ አለ ሪዲንግ ፓሴጅ ነው። እዚህ ጋር የሚለው ፓሴጅ population which means the total number of people living in a certain area is a critical aspect of our world. population የዓለማችን ክሪቲካል የሆነ ወሳኝ የሆነ አስፔክት ነው። population ማለት አጠቃላይ በሆነ አካባቢ ላይ የሚኖር የህዝብ አጠቃላይ ህዝብ ነው። However, this simple number has far-reaching effects on our world. ነገር ግን ይሄ ሲምፕል የሆነ ቁጥር ወይንም የህዝብ ቁጥር ብዙ far-reaching ብዙ የሆነ ኢፌክት አለው ነው በአለማችን ላይ። It greatly influences our societies, economies and environment. ይሄ የህዝብ ቁጥር ማህበረሰባችንን፣ ኢኮኖሚያችንን፣ አካባቢያችንን በጣም ኢንፍሉዌንስ ተጽዕኖ ያሳድራል። እነዛ ነገሮች ላይ when population grows too rapidly it can create problems like shortage of food, clean water and housing. የፖፑሌሽን የህዝብ ቁጥር በጣም ሲያድግ ችግሮችን ይፈጥራል። የምግብ እጥረት ያጋጥማል፣ የንጹህ ውሃ እጥረት፣ የቤት እጥረት ያጋጥማል። On the flip side, a declining population can lead to workforce shortage. በተቃራኒው ደግሞ የህዝብ ቁጥር መቀነስም እንደዛው ተጽዕኖ አለው ነው። የሰራተኛ ቁጥር ያንሳል፣ ወርክ ፎርስ የሥራ ኃይል የመስራት ብቃት ያለው ሰው ያንሳል። ኢኮኖሚክ ዲፊካልቲስ ኢኮኖሚው ላይም ተጽዕኖ ያመጣል። ስትራይኪንግ ኤ ባላንስ ኢዝ ኢሴንሻል። ስለዚህ ባላንሱን እንዲጠብቅ ማድረግ የህዝብ ቁጥር እንዳይበዛም እንዳያንስም ባላንሱን ሚዛኑን እንዲጠብቅ ማድረግ ወሳኝ ነው። To manage population growth, governments and communities implement various strategies. የህዝብ ቁጥር እድገትን ማኔጅ ለማድረግ ወይንም ለመቆጣጠር መንግስት እንዲሁም ማህበረሰቡ የተለያዩ ስትራቴጂዎችን ይነድፋሉ። they promote family planning የቤተሰብ ምጣኔን educate people about birth control ሰዎችን ስለ ወሊድ መቆጣጠሪያ ያስተምራሉ and create job opportunities to reduce the pressure on resources ሀብቶች ላይም ጫና እንዳይፈጠር የሥራ ዕድሎችን ይፈጥራሉ። Education is a key tool here as it empowers individuals to make informed decisions about family size. እዚህ ጋር ትምህርት በጣም ወሳኝ ቁልፍ የሆነ ነገር ነው። ምክንያቱም አንድ ግለሰብ የቤተሰብ መጠኑን ምን ያህል መውለድ አለብኝ የሚለውን መመጠን እንዲችል ኢንፎርምድ የሆነ ዲሲሽን ወይንም በመረጃ ላይ የተመሰረተ ውሳኔ መወሰን እንዲችል In essence, understanding and managing population is crucial for ensuring a better quality of life for everyone and sustainable future for our planet. So, መረዳት የህዝብ ቁጥርን ማኔጅ ማድረግ መቆጣጠር በጣም ወሳኝ ነገር ነው። ለምን? አንደኛ ኳሊቲ ያለውን ህይወት ለመኖር ለእያንዳንዱ ሰው ስለ ፕላኔታችን ስለ ነገያችንም ሰስቴይነብል የሆነ ፊውቸር ወይንም የተፈጥሮ ሀብት እንዳያልቅ ለቀጣይም ሰስቴይነብል የሆነ ፊውቸር እንዲኖራት ፕላኔታችን። ስለዚህ አሁን አጠቃላይ ሐሳቡን እንደዚህ አንብበን ነው በደንብ መረዳት አለብን ነው ፓሴጁን ከተረዳ ነው የምንሰራቸው ጥያቄዎች አይከብዱም። እዚህ ጋር ሶርሱን ነው የሚያስቀምጠው። ይሄ ፓሴጅ የተወሰደበትን ሊንክ ነው ያስቀምጠው። ስለዚህ ይሄ እንደዛ ነው። ጥያቄው what does to make informed decision mean in the above passage? አሁን እዚህ ጋር ፓሴጅ ላይ ስታዩ ወፈር ቦልድ ነው የተጻፉት። ጥያቄው ላይ ይመጣሉ። እዚህ make informed decision ይላል፣ እዚህ ጋር far reaching ይላል። ስለዚህ to make informed decision የሚለው ምንን ያሳያል? እዚህ ጋር education is a key tool ያንን ቦልድ የሆነውን ለማወቅ ትርጉሙን ለማወቅ ሙሉውን እዚህ ጋር ያለውን ሴንተንስ ማንበብ አለብን። Education is a key tool here as it empowers individuals to make informed decisions about family size. ግለሰቦች ስለ ቤተሰብ ምን ያህል መውለድ አለብኝ የሚለውን የቤተሰብ ቁጥር ወይንም ሳይዝ እንዲወስኑ ትምህርት በጣም ወሳኝ ነው። መረጃ ላይ የተመሰረተ ውሳኔ እንዲወስኑ ያስችላቸዋል ነው። ስለዚህ to make informed decision ማለት አንደኛ based on facts and information በመረጃ ላይ የተመሰረተ ማለት ነው። ሁለተኛ made for the sake of satisfying oneself የሆነን ሰው ለማርካት የሚደረግ ውሳኔ ማለት ነው። made for the sake of satisfying others ሌሎችን ለማስደሰት የሚደረግ ውሳኔ ማለት ነው።
based on mere personal opinion የግል አመለካከት ላይ ተደግፈው ውሳኔ መወሰን ማለት ነው። ከአራቱም የሚሄደው ኤ ነው። በመረጃዎች ላይ ተደግፈው ውሳኔ መወሰንን የሚያሳይ ነው። what is the theme of the passage? theme ማለት ፍሬ ነገሩ የአረፍተ ነገሩ የፓሴጁ የምንባቡ ዋና ፍሬ ነገር ምን ይመስላችኋል? በቃ ባላንስ ማድረግ አለብን ነው የውልደትንና የህዝብ ቁጥር ከፍ እንዳይልም ዝቅ እንዳይልም ባላንስ ቢደረግ ጥሩ ነው። population control and its disadvantages የህዝብ ቁጥርን መቆጣጠርና ጉዳቱ የሚል ነው አይደለም። ስለ ጉዳቱ አይደለም። የህዝብ ቁጥር መቆጣጠርና ጉዳቱ የሚል አይደለም ዋና ሐሳቡ። the need to balance birth rate and death rate የውልደት መጠንና የሞት መጠንን ባላንስ ማድረግ ባላንስ እንዲሆን ማድረግ ይሄ ቲሙ ነው ዋናው ቲሙ ነው። ምክንያቱም የህዝብ ቁጥር መቀነስም አድቫንቴጅም ዲስአድቫንቴጅም ስላለ እንዲሁም ሲጨምርም አድቫንቴጅም ዲስአድቫንቴጅም ስላለ ባላንስ ይሁን ብሏል። እዚህ ጋር እንደምናየው ስትራይኪንግ የባላንስ ኢዝ ኢሴንሻል የምትላለች። ሶ ሲበዛም ሲያንስም ጥሩ ሲያንስም በጣም ይነስም አይደለም በጣም ይብዛም ይያል አይደለም አረፍተ ነገሩ። ቢ ነው። ሲ ላይ population growth always poses challenges የህዝብ ቁጥር መጨመር ሁሉ ጊዜ ፈተና አለበት ይያለ ነው። ሁሉ ጊዜ ፈተና አይደለም አድቫንቴጆችም አሉት። decline in population size has problems የህዝብ ቁጥር መቀነስ ችግሮች አሉበት ይያለ ነው። እንደዛ ያ አይደለም ዋናው ሐሳቡ። ስለዚህ ቢ ነው። based on the information given in the passage which one of the following statements is correct? ከላይ በመንባቡ በተሰጠው ሐሳብ መሰረት የትኛው ነው ትክክል? A having the requisite understanding about population is what matters most ስለ ህዝብ ማወቅ ዋናው ነገሩ ስለ ህዝብ ማወቅ ያ አንደርስታንዲንግ ዕውቀት እንዲኖር ማድረግ ነው ዋናው ነገሩ የሚል ነው። ሁለተኛ both the government and the community are responsible for controlling population ይሄ ነው የሚሄደው። መንግስትም ማህበረሰቡም ሪስፖንሲብል ነው የህዝብ ቁጥርን ለመቆጣጠር። ሲ ላይ the role of the community is highly constrained የማህበረሰቡ ሚና ብዙም የተገደበ ነው አይነት ነገር ነው constrained የሆነ ይሄም አይደለም። it is the sole responsibility of the government to control population sole ማለት sole ብቻ የመንግስት ብቻ ኃላፊነት ነው የህዝብን ቁጥር መቆጣጠር ይሄም አይደለም። ቢ ነው። what does the far reaching mean according to the context of passage እዚህ ጋር ወፈር ብሎ የተጻፈው far reaching የሚለው ምንን ያሳያል? ኤ ላይ facilitating resource allocation የሀብትን አሎኬት ማድረግን ማቀላጠፍ አሎኬት ማለት ቦታውን እንዲይዝ ማድረግ impacting economic development የኢኮኖሚ እድገት ላይ ተጽዕኖ ማምጣት affecting certain areas የሆኑ ኤሪያዎች ላይ ተጽዕኖ ያደርሳል going to far away places ሩቅ ቦታዎችን ይሄዳል አይነት ነገር። so ይሄ this simpler number እንግዲህ ከላይ ያለው ምንድነው population ቶታል ነምበር ነው የሚያሳየው በሆነ ኤሪያ ላይ ያለ የህዝብን አጠቃላይ ህዝብ ነው የሚያሳየው እና ለዓለማችን ወሳኝ ነገር ነውና however this simple number has far reaching effects on our world ይሄ ሲምፕል የሆነ ነምበር ሰፋ ያለ ኢፌክት አለው ነው የሚለው በዓለማችን ላይ ምን ላይ ነው? ስለዚህ ኢፌክት ያለው በዋናነት ኢኮኖሚክ ዲቨሎፕመንት የኢኮኖሚክ እድገት ላይ ነው ኢምፓክት ያለው። ስለዚህ ከዛ አንፃር ቀጥሎ ያለው ሐሳብ ላይ ሶሳይቲ ላይ ኢኮኖሚስ እና ኢንቫይሮንመንት ይልና ቀጥሎም ስለ ምግብ ስለ ንጹህ ውሃ ስለ ቤቶች ያወራል። በዋናነት እዚህ ጋር ኢኮኖሚ ላይ ትኩረት ያደርጋል። ሲ የማይሆንበት ምክንያት affecting certain areas የሆኑ ኤሪያዎችን affect ያደርጋል አይደለም። far reaching ማለት ሰፋ ያለ ተጽዕኖ አለው ነው። ስለዚህ certain area ብቻ የገደበው የሱ ተቃራኒ ያደረገው going to far away places ብዙ ቦታዎችን ይሄዳል። ይሄ the same literally the same meaning ነው ግን የሆነ ካረፍተ ነገሩ አንፃር ማየት ነው ከቦታ አንፃር ነው ብዙ ቦታዎችን ይሄዳል አይነት ነገር። እዚህ ካሉት ስለ ሪሶርስ አሎኬሽንም አይደለም ከኢኮኖሚክ ዲቨሎፕመንት ነው የተሻለው ምርጫ የሚሆነው። እዚህ ጋር ደግሞ አናላይቲካል ኤንድ ሎጂካል ሪዘኒንግ ኩዌሽንስ አሉ። በጣም ደስ የሚል ምክንያታዊነት ሎጂካል ራሽናል ቲንኪንጋችንን የሚያሳድግ በቃ አፕቲቲዩድ በዋናነት ይሄ ነው መሆንም ያለበት ጥያቄው።
እንደ ሎጂካል የሆኑ ጥያቄዎች ነው የሚጠይቀው። ከ12 እስከ 17 5 ጥያቄዎች አሉ። እዚህ ጋር ስቴትመንት ይሰጥና ከዚህ ሐሳብ የተነሳ ኮንክሉዥኑ የቱ ሊሆን ይችላል የሚለውን ነው። እዚህ ጋር ለምሳሌ ሐሳቡ ቶማስ ኤዲሰን failed so many times before he invented the light bulb። ቶማስ ኤዲሰን የአምፑል ከመፍጠሩ በፊት ብዙ ጊዜ ፌል አድርጎበታል። Instead of quitting, however, Edison tried again and again until he finally achieved success። በማቋረጥ ወይንም በመተው ፈንታ ኤዲሰን ግን ደጋግሞ በመጨረሻ አቺቭ እስኪያደርግ ድረስ ወይንም አምፑሉን እስከሚሰራ ድረስ ይሞክር ነበር። His achievement was applauded as an extraordinary determination። እና የሰራው አቺቭመንት የሰራው ስራም ደግሞ ይደነቃል፣ ተደንቋል እንደ ኤክስትራኦርዲነሪ በሚል በቃ ኤክስትራኦርዲነሪ ማለት ከተራው ከፍ ያለ የሚገርም ፈጠራ ተብሎ ተደንቋል ነው። ስለዚህ ከዚህ ኮንክሉዥን የቱ ሊሆን ይችላል? ኮንክሉዥን 1 a problem can be a chance to do one's best። ችግር አንድ ሰው አሪፍ ነገር እንዲሰራ ቻንስ ሊሆን ይችላል። ይሄም ይሄዳል። ለምን እዚህ ጋር ብዙ ጊዜ መሞከሩ አሪፍ ነገር እንዲሰራ ኤክስትራኦርዲነሪ ነገር እንዲሰራ አድርጎታል። ያ ችግር ባይኖር ሁሉም ይፈጥር ነበር። ስለዚህ ቤስት ነገር የሚገኘው በችግር ውስጥ ችግር ስላለ ያ ችግር ባይኖር ሁሉም ያረክ ከሆነ ያ ኤክስትራኦርዲነሪ አይባልም፣ ኦርዲነሪ ነገር ነው የሚሆነው። አሁን ዛሬ ላይ አሁን አምፑል መስራት ኦርዲነሪ ነው፣ ማንንም መስራት የሚችለው ነው፣ ኦሬዲ የተፈጠረ ነገር ነው። ግን ያኔ ማንንም ማድረግ ያልቻለው ማድረግ ይሄ ችግር ሲኖር ኤክስትራኦርዲነሪ ነገር ቤስት እንዲሆን ያደርገዋል ነው። ሶ a problem can be a chance to do one's best። አንድ ሰው ቤስት ነገር እንዲሰራ የሱን ቤስት አቅሙን እንዲያወጣ ያደርገዋል። ይሄ ይሄዳል። ኮንክሉዥን 2 ላይ it is advisable to have perseverance in the face of challenges። perseverance ማለት ጽናት ነውና በቻሌንጆች በፈተናዎች ውስጥ ጽናት መኖር እንዲኖር ይመከራል ወይንም መኖር አለበት ለአንድ ሰው የሚል ምክር ነው የሚሰጠው። ይሄ እንደውም በጣም ይሄዳል ከሐሳቡ ጋር ስለጸና ነው። Conclusion 3 ላይ one has to always indulge in a problem whatever the consequences may be። አንድ ሰው ምን በችግሮች ላይ በቃ እንደፈለገ መሆን አለበት። ችግር ካለ በዛ ችግር ላይ እንደፈለገ መሆን አለበት። ውጤቱ የፈለገ ነገር ቢሆን እንኳን ከችግሮች ጋር እንደፈለገ መሆን አለበት። ይሄ አይደለም ሐሳቡ፣ ስለ ጽናት ነው እና ዋንነቱ በጣም ይሄዳሉ። ስለዚህ a more valid conclusion for the above statement is 1 and 2 ያስኬዳሉ። ስለዚህ መልሱ ኤ ነው የሚሆነው። It's apparent that most of the well-paid jobs in today's thriving economy require a higher level learning, usually a university degree። አሁን ላይ አሪፍ ተከፋይ ወይንም የሚከፍሉ ስራዎች አሁን ላይ ባለው ኢኮኖሚ ያደገ ትራይቭ ማለት ማደግ መስፋፋት ነው። እየተስፋፋ ባለው ኢኮኖሚ higher level of learning ወይንም የዩኒቨርሲቲ ዲግሪን ይፈልጋል። አሪፍ ተከፋይ ለመሆን ከፍ ያለ ትምህርት መማር አለበት። አንድ ሰው የዩኒቨርሲቲ ዲግሪ ሊኖረው ይገባል። Conversely, many of the new jobs being created and flourishing, ranging from medium level business to huge manufacturing industries, mainly require knowledge other than just having a degree። እና በሌላ በኩል ደግሞ አሁን ላይ ፍሎሪሽ እያደረጉ እየተፈጠሩ እያበቡ ያሉ ስራዎች ደግሞ የዩኒቨርሲቲ ዲግሪ ብቻ ሳይሆን ዕውቀትንም የሚፈልጉ ናቸው። ወረቀትን ብቻ ሳይሆን ዕውቀትንም የሚፈልጉ ናቸው ማኑፋክቸሪንግ ኢንዱስትሪዎች፣ ቢዝነሶች። ስለዚህ for workers in these new jobs, basic skills in communication, interpersonal skills and teamwork play a crucial role in getting a job and attaining career development። ስለዚህ ሰራተኞቹ እነዚህን አዳዲስ ስራዎች ለማግኘት ወይንም በዚህ አዲስ ስራ ሲገቡ ቤዚክ ስኪሎች ሊኖሯቸው ይገባል። የኮሙኒኬሽን ከሰው ጋር መግባባት፣ ኢንተርፐርሰናል ስኪል ክህሎቶች፣ ቲም ወርክ ከቲም ጋር አብሮ መስራት፣ ከኮሊግስ ጋር ከሰራተኞች ጋር አብሮ መስራትን መለማመድ በጣም ክሩሻል የሆነ ሮል ነው። ትልቅ ሚና ይጫወታል
በዚህ በኬሪየር በስራ ዴቨሎፕመንት ላይ ስለዚህ based on this information it is valid to conclude that ከዚህ ምን ኮንክሉድ እናደርጋለን valid የሚሆነው ኮንክሉዥን የትኛው ነው career development in most jobs is impossible without producing a degree ያለ ዲግሪ ስራን ማሳደግ የስራን ልምድ ማሳደግ በአብዛኞቹ ስራዎች የማይቻል ነው ያለ ዲግሪ ሳይኖር እንደዚህ ስራዎችን ማግኘት የማይቻል ነው እንደዛ አይደለም ሐሳቡ ለምን እዚህ ጋር አዳዲስ ስራዎች ከዲግሪ ይልቅ እንደዚህ መግባባትን እነዚህን የመሳሰሉ ነገሮችን የሚፈልግ ስለሆነ A university degree is irrelevant for the newly created and flourishing jobs አሁን ላይ ለሚፈጠሩ አዳዲስ ስራዎች የዩኒቨርሲቲ ዲግሪ አያስፈልግም ይላል አያስፈልግምም አላለም ሐሳቡ የዩኒቨርሲቲ ዲግሪ ወሳኝ ነው አሁን ላይ የተስፋፋ ያለው ኢኮኖሚ ከፍተኛ ዕውቀት ያለው high level of learning እንዲሁም የዩኒቨርሲቲ ዲግሪ ወሳኝ ነው ከዛ በተጨማሪ ደግሞ አሁን ላይ ያሉ ስራዎች የሚፈልጉት ነገር አለ ኮሙኒኬሽን ኢንተርፐርሰናል ስኪል ስለዚህ የዩኒቨርሲቲ ዲግሪው አያስፈልግም አላለም አንድ ሰው የዩኒቨርሲቲ ዲግሪ ኖሮት እነዚህ ነገሮችም ኮሙኒኬሽን ብቃቶች ሊኖሩ ይችላሉ The new jobs that are being created rather require knowledge of soft skills አሁን የኛ ያስኬዳል አሁን የሚፈጠሩ አዳዲስ ስራዎች ሶፍት ስኪሎች የሚፈልጉ ናቸው የዲግሪ ወይንም ወረቀት ብቻ ሳይሆን ሶፍት ስኪልስ ይባሉ እንደዚህ ክህሎቶችን የመግባቢያ ብቃቶችን ወረቀት ላይ ያለ ነገር ብቻ የግሬድ ነገር ብቻ አይደለም ሶፍት ስኪልስ የሚፈልጉ ናቸው ይሄ ያስኬዳል Holding a university degree is crucial for career development ለcareer development የዩኒቨርሲቲ ዲግሪ መያዝ ወሳኝ ነው ወይንም ግዴታ ነው እንደዛም አላለም ጥሩ ነው የዩኒቨርሲቲ ዲግሪ መኖርም ጥሩ ነው አሁን ላይ ያሉ ስራዎች ደግሞ እንደዚህ ሶፍት ስኪሎችን የሚፈልጉ ናቸው ክህሎቶችን የሚፈልጉ ናቸው ስለዚህ ሐሳቡ ምንድነው ምንም እንኳን የዩኒቨርሲቲ ዲግሪ አስፈላጊ ቢሆንም አሁን የሚፈጠሩት ሶፍት ስኪልን የሚፈልጉ ናቸው እንጂ አያስፈልግም እንዲህ ከሆነ የዩኒቨርሲቲ ዲግሪ አያስፈልግም አይነት የሚል ሐሳብ የለውም ነው For quite some years now several subsidies in Addis Ababa get 1 or 2 days of water supply per week ለተወሰኑ አመታት ከጥቂት አመታት በኋላ ከጥቂት አመታት ጀምሮ አብዛኞቹ several የተወሰኑ የአዲስ አበባ ሰብሲዲዎች በሳምንት አንድ ቀን ወይንም ሁለት ቀን ብቻ ነው የውሃ አቅርቦት የሚያገኙት ስቴትመንቱ There has been significant imbalance between demand for and supply of water in the city በከተማዋ የውሃ ፍላጎትና አቅርቦት አለመመጣጠን አለ ከፍተኛ የሆነ significant የሆነ imbalance አለ ፍላጎት ከፍ ያለ ነው Statement 3 There has been a booming water trading market in the city in the last few years ባለፉት ጥቂት አመታት የውሃ ሽያጭ በገበያው ላይ ከፍተኛ ሆኗል boom እያደገ መጥቷል ነው Which one of the following ideas is true about the above statements ከነዚህ አይዲያዎች ትክክል የሆነው የትኛው ነው Each of the three is an independent cause for three different effects ሶስቱም የተለያዩ ምክንያቶች ናቸው የተለያየ ኢፌክቶች ያላቸው የተለያዩ ምክንያቶች ናቸው አይደሉም አንዱ ለሌላው ምክንያት ይሆናል ታዲያ የትኛው ነው ለሌላው ምክንያት ዋናው ምክንያት የፍላጎትና የአቅርቦት አለመመጣጠን ነው ስቴትመንቱ ከዛ የፍላጎትና የአቅርቦት አለመመጣጠን ምን አደረገ አንደኛ በአዲስ አበባ ሰብሲዲዎች በሳምንት ውሃ አንድ ቀን ወይንም ሁለት ቀን ብቻ እንዲመጣ ሆነ ሁለተኛው ስቴትመንት 3 ከፍተኛ የሆነ የውሃ ሽያጭ ገበያው ላይ እንዲበራከት ሆነ ስለዚህ ስቴትመንት 2 ካውዝ ነው ስቴትመንት 2 is the cause and statements 1 and 2 are its effects ስቴትመንቱ ምክንያቱ ሆኖ 1 እና 3 ደግሞ ውጤቱ ወይንም ኢፌክቱ ነው ስለዚህ ሲ ነው መልሱ የሚሆነው ስቴትመንት አለ XYZ company workers who have their own cars are constantly complaining as they do not get parking spaces either in the company compound or by the side of the street facing the company በXYZ company የሚሰሩ ሰራተኞች የመኪና ማቆሚያ በካምፓኒው ግቢ ውስጥ ፓርኪንግ ቦታ ባለማግኘታቸው ወይንም ደግሞ
ከግቢውም ውጪ ወደ ግቢው ፌስ ያደረገ የሚያይ ማቆሚያ ባለማግኘታቸው ምክንያት ኮምፕሌን እያደረጉ ነው። ኮንስታንትሊ ሁሌ ቅሬታ እያቀረቡ ነው። The company administration could not give any solutions to the complaints of the workers. የካምፓኒ አስተዳደሩ ደግሞ ምንም መፍትሄ አልሰጠም ለነዚህ ለቅሬታ አቅራቢዎች ሰራተኞች። ከዚህ conclusion 1 the workers should start using public transportation. ሰራተኞቹ የህዝብ መጓጓዣዎችን መጠቀም መጀመር አለባቸው። conclusion 2 the workers should leave their cars at home. ሰራተኞቹ መኪኖቻቸውን ቤት አስቀምጠው መምጣት አለባቸው። conclusion 3 the workers should rather sell their cars. ሰራተኞቹ መኪኖቻቸውን መሸጥ አለባቸው። የሚያስኬደው የትኛው ነው? ማቆሚያ ቦታ ከሌለ ግቢ ውስጥም ከግቢ ውጪም ጎዳናው ላይ ለግቢው የቀረበ ማቆሚያ ቦታ ከሌለ የህዝብ መጓጓዣ መጠቀም ነው። ከመኪናቸውን በዚህ ጊዜ ደግሞ ቤት ተተው መምጣት ነው። ስለዚህ ሁለቱ ዋን እንድቱ ያስኬዳል። 3 ግን ትንሽ ኤክስትሪም ሆነ። መኪናዎቻቸውን መሸጥ አለባቸው። መኪና ወደ ካምፓኒው ለመሄድ ብቻ አይደለም የሚጠቀመው አንድ ሰው። ስለዚህ መሸጥ ላይኖርበት ይችላል። ስለዚህ conclusion 1 and 2 ቢ ላይ ያለው ሞር ያስኬዳል ነው ከዚህ አንፃር። 5 students namely Ha, Ga, Ta, Za, Ya all from the same grade level sat for 4 exams on 4 different subjects. 5 ተማሪዎች አሉ ከተለያዩ ሰብጀክቶች ፈተናዎችን እየወሰዱ ነው። ተመሳሳይ የክፍል ደረጃ ነው ያላቸው እነዚህ ተማሪዎች 4 ፈተናዎችን እየወሰዱ ነው። እንግሊሽ፣ ሂስትሪ፣ ጂኦግራፊ እና ማቴማቲክስን እየወሰዱ ነው። for Ha, history has the easiest while mathematics was most difficult. Ha ለምትባለው ተማሪ ሂስትሪ እና ማትስ አለ። ሂስትሪ the easiest ነው ወይንም ቀላል ነው። ሂስትሪ ኢዚ ነው። ማቴማቲክስ ደግሞ ሃርደስቱ ወይንም ዲፊካልት ዲን በለው ዲፊካልት ነው ለሃ። ሂስትሪ easiest, mathematics was the most difficult ነው። on the other hand Ga found them to be the reverse of what Ha found them to be. ለጋ ደግሞ ጂ ያለ የሃ ተቃራኒ ነው። ስለዚህ ለጋ ሂስትሪ ምንድነው? ሂስትሪ the most difficult ሲሆን ማትስ ደግሞ ምንድነው? easiest ነው የሚሆነው። ለጋ ተቃራኒው ነው የሚሆነው። Ta found both history and mathematics the hardest and geography the easiest. ታ ደግሞ ሂስትሪ እና ማትስ hardest ወይንም ከባድ ሆኖ አግኝቶታል። ጂኦግራፊ ደግሞ easiest ነው። ስለዚህ ለታ ምን ሂስትሪና ማትስ ዲፊካልት ነው። ሂስትሪና ማትስ ዲፊካልት ሲሆን ጂኦግራፊ ደግሞ easiest ነው። ጂኦግራፊ ምንድነው? ቀላሉ ነው፣ easiest ነው። ቀጣዩ ደግሞ ዛ rather found them to be the opposite of what Ta found them to be. ዛ ደግሞ የታ ተቃራኒ ነው። ዛ የታ ተቃራኒ ማለት ሂስትሪ እና ማትስ easiest ነው። ጂኦግራፊ ዲፊካልት ነው። ለዛ ዲፊካልት ነው። ከዛ ዛ ስለዚህ እንደዛ ነው። for Ya what Ha found the easiest was the most difficult. ለያ ደግሞ ለሃ ቀላል የሆነው በጣም ከባዱ ነው። ለያ ደግሞ ለሃ ቀላል የሆነው ማን ነው? easiest የሆነው ሂስትሪ ነው። ሂስትሪ ከባዱ ነው ለያ። ስለዚህ ይሄ ነው መረጃው። ጥያቄው according to the text which subject was the most difficult one for the most of the students. ስለዚህ ለአብዛኛው ተማሪ ከባድ የሆነው ሰብጀክት የትኛው ነው ነው። ስለዚህ ዲፊካልት የሆነውን ቁጥር ነው የምናወጣው። እዚህ ጋር ማትስ አለ፣ ሂስትሪ አለ፣ ጂኦግራፊ የተዘረዘረ እንደውም ማትስ አለ፣ ሂስትሪ አለ፣ ጂኦግራፊ አለ፣ እንግሊሽ አልተወራም ሲጀመር። ስለዚህ እነዛ መዘርዘር ነው ዲፊካልት የሆኑት። ስለዚህ ማትስ እዚህ ጋር ለሃ አለ። ስለዚህ ማትስ 1። ከዛ እዚህ ጋር ሂስትሪ ዲፊካልት አለ፣ ለሂስትሪ 1 እንስጥ። እዚህ ጋር ሂስትሪ አሁንም ዲፊካልት አለ፣ ለሂስትሪ 2ኛ እንስጥ።
እዚህ ማስ ዲፊካልት አለ ለማስ ሁለተኛ እንስጥ እሺ ዲዲ ያለበት ጂኦግራፊ ዲፊካልት አለ ለዛ ስለዚህ ጂኦግራፊ አንድ እንስጥ ሂስትሪ ዲፊካልት አለ እዚህ ሂስትሪ እንስጥ ስለዚህ ዲፊካልት ለአብዛኛው ተማሪ ዲፊካልት ነው ሂስትሪ ላይ 3 ለ3 ተማሪ ከብዷል ሂስትሪ ማስ ደግሞ ለ2 ጂኦግራፊ ለ1 ስለዚህ ከባዱ የትኛው ነው ሂስትሪ ነው ሂስትሪ ዲፊካልት ሆኗል ለአብዛኞቹ assumption አለ most traffic accidents in Ethiopia are caused mainly because of what many drivers commit while driving አብዛኛው የትራፊክ አደጋ በኢትዮጵያ የሚደርሰው ሹፌሮች በሚነዱበት ጊዜ በሚያደርጉት ነገር ነው ያ ማለት such as talking on the phone ስልክ ሲናገሩ የነዱ ስልክ ሲነጋገሩ exchanging text messages የነዱ ይጻጻፋሉ text message violation of traffic regulations የትራፊክ ህጎችን ሲጥሱ ደንቦችን recklessness among other causes ሌሎች ምክንያቶችንም እንዝላል በመሆን ትኩረት ባለመስጠት ነው ስለዚህ ከዚህ conclusion most traffic accidents are caused because drivers do not have the requisite driving skills አስፈላጊ የሆነው ሹፌሮች አብዛኛው የትራፊክ አደጋ የሚደርሰው ሹፌሮች አስፈላጊ የሆነው ስኪል ስለሌላቸው ነው ወይንም የአነዳድ ብቃት ዕውቀት ስለሌላቸው ነው ይሄ አልተጻፈም አልተገለጸም ከላይ እንደ ምክንያት አይሆንም ያ conclusion to most traffic accidents are caused due to the decisions such as drivers make while they are driving ሲነዱ በሚወስኑት ውሳኔ ነው ያው ይሄ እዚህ ጋር የተዘረዘሩት ነገሮች ዳይሬክት ማች ነው ይሄ ከውሳኔ አንፃር ሲነዱ የሚወስኑት ውሳኔ ቻት ላደርግ ልደውል ከነዛ አንፃር ነው የሚፈጠረው እሱ ያስኬዳል most traffic accidents are the consequences of the ill behaviors of such drivers ስለዚህ እነዚህ የሹፌሮች ባህሪ ጸባያቸው ነው የሚያሳየው የትክክል ኢል የሆነ behavior ስለዚህ መጥፎ በሆነ ባህሪ ነው ይሄ መጥፎ ባህሪ ነው መደወል ስልክ መጠቀም ትኩረት ለመስጠት እንዝላልነት ሶ ሁለቱም ያስኬዳል both conclusion 2 and 3 ያስኬዳል more logical የሆነው በሁለቱም ይሄ 2 and 3 ያስኬዳል ነው